ጄፍሪ ኤድዋርድ ኤፕስቲን በሞሳድ ወደ እስራኤል በእርግጥም ተወስዶ ይሆን? ሞተ የተባለው ኤፕስቲን ለምን አስክሬኑ ተቀየረ? በእስራኤል ጎዳናስ ታይቷል ወይስ አልታየም? ለምንስ ተቃጠለ አስክሬኑ? የቀብሩስ ቦታስ ቢሆን ለምን መለየት አልተቻለም? አይሁዳዊው ጄፍሪ ኤፕስቲን ማን ነው? ዓለምን እንዴት ተቆጣጠረ? በሕይወት አለ ወይስ የለም? የእስራኤል ፖለቲከኞች በተለይም ሞሳድ እጁ አለበት ወይስ የለበትም? ከፕሬዚዳንት ዶናልድ ትራምፕ እስከነ ልዑል አንድሪው ድረስ ዓለምን ያተራመሰው ጄፍሪ ኤድዋርድ ኤፕስቲን ማን ነው? በስፋት የማስመለክታችሁናል። የእስራኤል የስለላ ድርጅት ሞሳድ አማካኝነት በረቀቀ መንገድ የተቀነባበረ ትዕይንት አውሮፓውያን አቆጣጠር ነሐሴ 10 ቀን 2019 ዓ.ም ይኸውም የኤፕስቲን ሞት ለሕዝብ ይፋ ከመሆኑ ከ38 ደቂቃዎች በፊት በፎርቻን ሚስጥራዊ የማህበራዊ ድረገጽ ላይ የወጣ አንድ መረጃ እንደጠቁመው በሜትሮፖሊታን ማረሚያ ማዕከል ውስጥ የነበረ አንድ ጥበቃ ኤፕስቲን በሕይወት እያለ በተሽከርካሪ ወንበር ላይ ታስሮ ሲወጣ መመልከቱን በግልጽ ያስቀምጣል። ይህ ጥበቃ ኤፕስቲን አረንጓዴ ወታደር ልብስ በሰ ሰው በታጀበበት ሁኔታ ምልክት ወደሌለባት ሚኒባሱ ተጭኖ መወሰዱን በዝርዝር ያሰፍራል። የአሜሪካ የፍትህ መምሪያ ይህን መረጃ ተከትሎ በወቅቱ በስራ ላይ የነበሩ የጥበቃ አባላትን መዝገብና መረጃ እንዲቀርብለት መጥሪያ ያወጣ ሲሆን መረጃውን በድረገጹ ላይ የለጠፈው ግለሰብ በዚያ ምሽት በስራ ገበታው ላይ የነበረው ሌትናንት ሮቤርቶ ግራጃልቫ መሆኑን አረጋግጧል። ጉደኛው ሰው በቴል አቪቭ መታየቱ የብዙዎች መነጋገሪያ ሆኖ ነበር። ኤፕስቲን የእስራኤል ዜግነት የሚያረጋግጡ ሰነዶችን ጨምሮ በርካታ ሀገራት ፓስፖርቶች እንደነበሩት ይታወቃል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ወደ እስራኤል እንዲመጣ የቀረበለትን ጥሪ እስራኤልን በፍጹም አልወዳትም በሚል የኢሜል ምላሽ ውድቅ ቢያደርገውም፣ በሌላ በኩል ግን እስራኤል ያለው ደጋፊነት ከሞሳድ ጋር ያለው ጥልቅ ግንኙነት በዚያች ሀገር ጥገኝነትን አግኝቶ ሊሆን ይችላል የሚለውን ጥርጣሬ አጠናክሮታል። ከእስራኤል የሚወጡ መረጃዎች የሰውየውን በሕይወት መኖር የሚያሳዩም ሆነዋል። ጄፍሪ ኤድዋርድ ኤፕስቲን በኒውዮርክ ከተማ በብሩክሊን ግዛት ውስጥ በሚገኘውና የወዛደሮች መኖሪያ በሆነው ኮኒ አይላንድ ተወለደ። ኤፕስቲን ከቀላል የኑሮ ደረጃ ተነስቶ ለዘመናዊ የአሜሪካ ታሪክ ውስጥ እጅግ ሚስጥራዊና አነጋጋሪ ከሆኑ ግለሰቦች መካከል አንዱ ለመሆን የበቃ ሰው ነው። ወላጆቹ ሲሞር ኤፕስቲን በኒውዮርክ ከተማ የፓርኮች መምሪያ ውስጥ የመናፈሻ ጥበቃ ሰራተኛ የነበሩ እንዲሁም እናቱ ፓሌን ኤፕስቲን በትምህርት ቤቱ ውስጥ ረዳት ሰራተኛ የነበሩ ጄፍሪና ታናሽ ወንድሙን ማርክን ያሳደጉት መጠነኛ በሆነ የአይሁድ ቤተሰባዊ ስርዓት ውስጥ ነበር። የኤፕስቲን የልጅነት ህይወት ገና በለጋነቱ በከፍተኛ የአእምሮ ብስለትና ብልህነት የታጀበ ነበር። በተለይም በሂሳብና በፊዚክስ ትምህርቶች ላይ የነበረው ልዩ ችሎታ የሚደነቅ ሲሆን በትምህርት ቤትም 2 ክፍሎችን በመዝለል በ16 ዓመቱ ከላፉት ሁለተኛ ደረጃ ትምህርት ቤት ለመመረቅ በቅቷል። ምንም እንኳን ከፍተኛ ትምህርቱን ለመከታተል ወደ ኩፐር ዩኒየንና ወደ ኒውዮርክ ዩኒቨርሲቲ አምርቶ እንደነበረ ቢገለጽም የትኛውንም አይነት የዲግሪ ማዕረግ ሳይጭን ትምህርቱን አቋርጧል። ይህ ሁኔታ በኋላ ላይ በጽኑ ምኞትና አጋጣሚዎቹን በመጠቀም ለፈጠረው ያልተለመደና የራሱ የሆነ የህይወት ጎዳና እንደ መነሻ ተደርጎ የሚወሰድ ታሪኩም ሆኗል። የኤፕስቲን ወደ ከፍተኛ የፋይናንስ ዓለም መግባት የጀመረው ባልጠበቀና ብዛም ባልተለመደ መንገድ ነበር። በ1970ዎቹ አጋማሽ አካባቢ በመንሃተን ውስጥ በሚገኘውና የባለሀብቶች ልጆች ብቻ በሚማሩበት ታዋቂው ዳልተን ትምህርት ቤት ውስጥ የሂሳብና የፊዚክስ መምህር ሆኖ ተቀጠረ። ለዚህም የስራ መደብ የሚያስፈልገው መደበኛ የትምህርት ማስረጃ ባይኖረውም የወደፊቱ የአሜሪካ ጠቅላይ አቃቢ ሕግ ዊሊያም ባር አባት በነበሩት በትምህርት ቤቱ ርዕሰ መምህር ዶናልድ ባር አማካኝነት ወደ ስራው ሊገባ እንደቻለ ታሪኩ ይነግራል። ኤፕስቲን ሰዎችን የማቅረብና ጠንካራ ማህበራዊ ትስስር የመፍጠር ልዩ ችሎታ መታየት የጀመረው በዚህ ወቅት እንደነበር አሁንም ታሪኩ ምስክር ያደርገዋል። በአንድ ወቅት የአንድ ተማሪ አባት በኤፕስቲን የአእምሮ ብስለት በመገረም በዎል ስትሪት የኢንቨስትመንት ባንክ በሆነው ቤር ስቴንስ ውስጥ ከሚገኝ ከፍተኛ የስራ ባልደረባ ጋር እንዳስተዋውቀው ይነገራል። በዚህም መሰረት በ1976 ዓ.ም በባንኩ ውስጥ በጀማሪ ረዳትነት ተቀጥሮ ስራ የጀመረ ሲሆን በአጭር ጊዜ ውስጥ በከፍተኛ ፍጥነት በማደግ በ1980 ዓ.ም የባንኩ አጋር ለመሆን በቅቷል። በባንኩ ውስጥ በነበረው ቆይታም የአክሲዮን ግብይት ላይ ትኩረት በማድረግ እጅግ ባለጸጋ ለሆኑ ደንበኞች ምክር በመስጠት ለወደፊት የሙያ ዘመኑ መሰረት የሆነ የፋይናንስ ምህንድስና ጥበብን በሚገባ ተክኖበታል። ለአውሮፓውያን አቆጣጠር በ1982 ኤፕስቲን ጄ ኤፕስቲን ኤንድ ካምፕ የተባለውን የራሱን ድርጅት አቋቋመ። ይህም ድርጅት በኋላ ላይ ፋይናንሻል ትረስት ካምፓኒ በሚል ስም ተቀይሯል። የተቋም አገልግሎት የሚሰጠው በቢሊዮን ለሚቆጠሩ
የሚቆጠሩ ባለሀብቶች ብቻ ሲሆን ከ1 ቢሊዮን ዶላር በላይ የሚገመት ሀብትንም ያስተዳድር እንደነበር ይታወሳል። ምንም እንኳን የኤፕስቲን የደንበኞች ዝርዝር በሚስጥር የተያዘ ቢሆንም እንደ ቪክቶሪያ ሴክሬት ያሉ ታዋቂ ኩባንያዎች ባለቤት እንዲሁም የኤል ብራንድስ መስራች የሆኑት ሌስ ዋክነርስ ዋነኛ ደንበኛ እንደነበሩ ይነገራል። ወክስነር ለኤፕስቲን እንደ መካሪና ደጋፊ ከመሆናቸውም በላይ በማንሃተን አፐር ኢስት ሳይድ የሚገኘውን እጅግ ዘመናዊና ውድ የሆነውን የሄርበርት ኤን ስትራውስ መኖሪያ ቤትን ጨምሮ በርካታ ግዙፍ ንብረቶችን አጋርተውታል። በዚህም የኤፕስቲን ሀብት ከጊዜ ወደ ጊዜ እያደገ መሄዱ የተለያዩ ድንቅና የተንቆጠቆጡ ንብረቶችን ለማፍራት አስችሎታል። ከነዚህም መካከል በፓልም ቤች የሚገኝ ግዙፍ መኖሪያ ቤት፣ በኒው ሜክሲኮ የሚገኘውና ዞሮ ተብሎ የሚጠራው እርሻ፣ በፓሪስ የሚገኘው አፓርታማና በዌስት ቨርጂን ደሴቶች ውስጥ የምትገኘውና በቅሌት የታወቀችው ትንሿ የቅዱስ ጄምስ ደሴት ይገኙበታል። በተጨማሪም በርካታ ስራዎች እንዳሉት ይነገራል። ሎሊታ ኤክስፕረስ በሚል ቅጽል ስም የምትታወቀውንና የዓለማችንን ቁንጮ ግለሰቦች ወደ ግል ደሴቱና መኖሪያዎቹም የምታመላልሰውን ቦይንግ 727 የተባለች የግል አውሮፕላን ባለቤት እንደነበር ይታወሳል። የኤፕስቲን ማህበራዊ ግንኙነትና የጓደኝነት አውታር ልክ እንደ ሀብቱ ሁሉ ሰፊና ጥልቅ ነበር። በተለያዩ የሙያ መስኮች ከሚገኙ ታዋቂ ሰዎች ጋር የቅርብ ትስስር መፍጠር ችሏል። ከነዚህ መካከል በደሴቱ ላይ በእንግድነት ያስተናገደው ዝነኛው ሳይንቲስት ስቴፈን ሃውኪንግ እንደነበሩም ተነግሯል። በአውሮፕላን ውስጥ በተደጋጋሚ የተጓዙት የቀድሞ የአሜሪካ ፕሬዚዳንት ቢል ክሊንተን፣ የብሪታንያው ልዑል አንድሪውና የአሁኑ ፕሬዚዳንት ዶናልድ ትራምፕ ስማቸው ተጠቅሷል። ትራምፕ በአንድ ወቅት ኤፕስቲን ሲገልጹት ድንቅ ሰውና ቆንጆ ሴቶችን በተለይም ወጣቶችን የሚወድ በማለት ነበር። ኤፕስቲን ለተለያዩ የበጎ አድራጎት ስራዎች ከፍተኛ ድጋፍ ያደርግ የነበረ ሲሆን ለሃርቫርድ ዩኒቨርሲቲ 30 ሚሊዮን ዶላር እርዳታ ከመስጠቱም በላይ ዘመናዊ ሳይንሳዊ ምርምሮችን የሚደግፈውን የጄፍሪ ኤፕስቲን ፋውንዴሽን መስርቷል። ሆኖም ግን ከዚህ የበጎ አድራጎት ጭንብል በስተጀርባ እጅግ ጨለማና አስከፊ ተግባራት ተደብቀው ነበር። በተለይም የሚዲያ ባለሀብት ከነበሩት ከሮበርት ማክስዌል ልጅ ከጊስሌን ማክስዌል ጋር በመሆን በርካታ ወጣት ሴቶችን በማቅረብና በማታለል ለከፋ የብዝበዛ ተግባር ይዳርግ ነበር። ይህ ድርጊት ከጊዜ ወደ ጊዜ ህይወቱንና ዝናውን የቀየረ ትልቅ ቅሌት ሆኖ ተመዝግቦበታል። በጄፍሪ ኤድዋርድ ኤፕስቲን የተገነባውና እጅግ የተወሳሰበው የሐሰት ገጽታ ስንጥቅ ማሳየት የጀመረው እንደ አውሮፓውያን አቆጣጠር በ2005 ዓ.ም ነበር። በወቅቱ የፓልም ቤች ፖሊስ በፍሎሪዳ በሚገኘው መኖሪያ ቤቱ ውስጥ የተፈጸሙ የጾታዊ ጥቃት ሪፖርቶችን መሰረት በማድረግ ጥልቅ ምርመራ ማካሄድ ጀመረ። የ14 ዓመት ዕድሜ ያላት አንዲት ታዳጊ ልጃገረድ ወላጇ ኤፕስቲን ለማሳጅ በሚል ሰበብ ገንዘብ እንደከፈላትና ድርጊቱን በኋላ ላይ ወደ ወሲባዊ ጥቃት እንደተቀየረ ክስ ቀረቡ። ፖሊስ በመኖሪያ ቤቱ ባደረገው ብርበራ ለአቅመ አዳም ያልደረሱ ልጃገረዶች ምስሎችን ይፋ አደረገ። የወንጀል ክንውን መረጃዎችን ለማግኘትም ቻለ። ለአውሮፓውያን አቆጣጠር በ2006 ዓ.ም ባለስልጣናት ኤፕስቲን ለአቅመ አዳም ያልደረሱ ልጃገረዶችን በማሳተፍ ህገወጥ የወሲብ ድርጊቶችን መፈጸም ወነጀሉት። ሰለባ የሆኑት ልጃገረዶች ድርጊቱን ሲገልጹ ኤፕስቲን ጊስሌን ማክስዌል ዕድሜያቸው እስከ 14 ዓመት የሚሆኑ ታዳጊዎችን በመመልመል ለጾታዊ ግንኙነት ገንዘብ በመክፈልና ሌሎች ልጃገረዶችን ለሚያመጡት ደግሞ ተጨማሪ ጉርሻ በመስጠት የፒራሚድ ስርዓት የመሰለ የወንጀል መዋቅር ዘርግተው እንደነበር አጋልጠዋል። አቃቢ ህግ በኤፕስቲን ንብረቶች ውስጥ በደርዘን የሚቆጠሩ ምናልባትም በመቶዎች የሚቆጠሩ ሰለባዎች ሊኖሩ እንደሚችሉ ግምቱን አስቀመጠ። እንደ አውሮፓውያን አቆጣጠር በ2008 ዓ.ም በኋላ ላይ በትራምፕ አስተዳደር ውስጥ የሰራተኛ ሚኒስትር በሆኑት በዩኤስ አሜሪካ አቃቢ ህግ አሌክሳንደር አኮስታ አማካኝነት የተመቻቸና ከፍተኛ ውዝግብ ያስነሳ የጥፋተኝነት ክስ ስምምነት ተደረገ። በዚህ ስምምነት መሰረት ኤፕስቲን እድሜ ልክ ሊያፍርበት የሚችለውን የፌዴራል ክስ ለማስቀረት ቻለ። ይልቁንም ለአቅመ አዳም ካልደረሰ ሰው ጋር በገንዘብ ወሲብ ግንኙነት በመጠየቅ በሚል የክልል ክስ ጥፋተኝነትን አምኖ በፓልም ቤች ካውንቲ እስር ቤት ውስጥ ለ13 ወራት የሚቆይና በቀን ወደ ስራ እየወጡ የሚመለሱበት የቀለለ የስር ፕሮግራም እንዲያገኝ ተደረገ። ለአውሮፓውያን አቆጣጠር በ2009 ዓ.ም ከስር ሲፈታ የጾታ ወንጀለኛ ሆኖ ተመዘገበ። ይሁን እንጂ ምንም ሳይንገላታ የተንቆጠቆጠ የኑሮ ዘይቤው ቀጠለ። ይሁን እንጂ
እያለ ጉዳዩ ቀጠለ። የነበሩት ከፍተኛ ግንኙነቶችን ከለላ ሆነውለታል። እንደ ልዑል አንድሪው ያሉ የቅርብ ወዳጆቹ ጉብኝታቸውን የቀጠሉ ሲሆን ኤፕስቲን የሚያደርጋቸው የበጎ አድራጎት ተግባራትም የጎደፈውን ዝናውን ለማደስና ለመገንባት እንደረዱት ይነገራል። እውነተኛው የፍርድ ቀን የመጣው ግን በሐምሌ ወር 2019 ዓ.ም ነበር። የፌዴራል ወኪሎች ኤፕስቲንን ከፓሪስ እንደተመለሰ በቁጥጥር ስር አዋሉት። የቀረበበት ክስም ለአቅመ አዳም ያልደረሱ ልጃገረዶችን ለወሲብ ንግድ ማዘዋወርና የወንጀል ሴራ መጎንጎን የሚል ነበር። አቃቤ ከ2002 እስከ 2005 ዓ.ም ድረስ የዘለቀውንና ለአቅመ አዳም ያልደረሱ ልጃገረዶችን በኒውዮርክና በፍሎሪዳ ወደሚገኙት መኖሪያዎቹ በማዘዋወር የሚንቀሳቀስ ሰፊ መረብ እንደነበረው ክሱን አቀረበ። በዋስ የመፈታት መብቱ የተከለከለው ኤፕስቲን በማንሃት በሚገኘው የሜትሮፖሊታን ማረሚያ ማዕከል ታስሮ እንዲቆይም ተደረገ። በሐምሌ 23 ቀን ኤፕስቲን በእስር ቤቱ ክፍል ውስጥ በአንገቱ ላይ የመቁሰል ምልክቶች ታይቶበት ተገኘ። ድርጊቱ መጀመሪያ ላይ ራሱን የማጥፋት ሙከራ ተደርጎ የተወሰደ ቢሆንም እርሱ ግን እሱን አስተባብሏል። በዚህ ምክንያት ራሱን እንዳያጠፋ ጥብቅ ክትትል ቢደረግለትም ከ6 ቀናት በኋላ ክትትሉ እንዲነሳ ተደርጓል። በነሐሴ 10 ቀን 2019 ዓ.ም ጠዋት ላይ ኤፕስቲን በእስር ቤቱ ክፍል ውስጥ ምንም አይነት ምላሽ በማይሰጥበት ሁኔታ ተገኘ። ከአንድ ሰዓት በኋላም በሆስፒታል ውስጥ መሞቱ በይፋ ግልጽ ሆነ። የኒውዮርክ ከተማ የሕክምና ምርመራ ባለሙያ በአንገቱ ላይ የታዩት ስብራቶች ከድርጊቱ ጋር የሚጣጣሙ መሆናቸውን በመጥቀስ ሞቱ በስቅላት የተፈጸመ ራስን የማጥፋት ድርጊት መሆኑን ወሰነ። አውሮፓውያን አቆጣጠር በ2023 የተካሄደው የፍትህ መምሪያ ምርመራም ይህኑ ያረጋገጠ ሲሆን በእስር ቤት ውስጥ የነበሩ ግድፈቶች ግን በዝርዝር አስፍሯል። እነዚህ ብልሽት የነበረባቸው ካሜራዎች፣ በጠባቂዎች የተጭበረበሩ የክትትል መዝገቦችና ኤፕስቲን ካልጋው ጋር ያሰራቸውን አንሶላዎች እንደነበሩ ተጠቁመዋል። ወንድሙ ማርክ አስክሬኑ እንዲቃጠል ካደረገ በኋላ በፍሎሪዳ ፓልም ቢች ጋርደንስ በሚገኘው የዴቪድ ኮከብ መካነ መቃብር ውስጥ ምንም አይነት ምልክት በሌለው የመቃብር ስፍራ እንዲቀበር አድርጎታል። ይሁን እንጂ ይፋዊ የሞት ታሪክ በህዝቡ ዘንድ ከፍተኛ የጥርጣሬ ማዕበል ቀስቅሷል። የኤፕስቲን ሞት የተከሰተው በከፍተኛ ተደማጭነት ካላቸው ግለሰቦች ጋር ያለው ግንኙነት ይፋ መውጣት በጀመረበት ወቅት በመሆኑ ሞቱ ሆነ ተብሎ የተፈጸመ ሴራ ወይም የሐሰት ሞት ነው የሚሉ መላምቶችም እንዲናፈሱ አድርጓል። የህዝቡ ጥርጣሬ እጅግ የናራ ሲሆን የህዝብ አስተያየት ጥናቶች እንደሚያሳዩት ከግማሽ በታች የሚሆኑ አሜሪካውያን ብቻ ናቸው የራስን የማጥፋት ውሳኔ የተቀበሉት። በእስር ቤት ውስጥ የነበሩ ያልተለመደ ክስተቶችና ኤፕስቲን በከፍተኛ ባለስልጣናት ላይ የነበረው አስጊ መረጃ ለሴራ ትንታኔዎች መስፋፋት እንደ ምክንያት ተጠቅሰዋል። ለእነዚህ የሴራ መላምቶች መሰረት የሆነው ኤፕስቲን በተለይም ከእስራኤል የደህንነት ተቋም ጋር ነበረው የተባለው ግንኙነት ነው። የግስሌን አባት የሆኑት ሮበርት ማክስዌል የሞሳድ ተላላኪ እንደነበሩና በእስራኤል ውስጥ በጠቅላይ ሚኒስትሮች በተገኙበት ከፍተኛ ስነ ስርዓቶች የተቀበሩ መሆናቸውም በሰፊው ይነገራል። የቀድሞ የእስራኤል የስለላ መኮንን አሪ ቤን መናሼ ኤፕስታይን ማክስዌል ከ1980ዎቹ ጀምሮ ለሞሳድ የሚሰራና ባለስልጣናትን በወሲባዊ መጥመድ ሃኒ ትራፕ በመጣል የሚያስፈራሩ እንደነበሩ ተነግረዋል። ኤፕስቲን ከቀድሞ የእስራኤል ጠቅላይ ሚኒስትር እሁድ ባራክ ጋር በተደጋጋሚ መገናኘቱም ሁኔታውን ሌላ አቅጣጫ እየሰጠው ይገኛል። ታዲያ ለምን እንደዚህ አይነት አጠራጣሪ ጉዳይ ተፈጠረ? በጥያቄ መልክ የሚታለፍ ነው። ከ2013 እስከ 2017 ዓ.ም ድረስ ከ30 ጊዜ በላይ ተገናኝተዋል። ከሞሳድ ጋር ግንኙነት አላቸው የሚባሉት የባራክ ረዳት ዮኒ ኮረንም በኤፕስቲን የማንሃት መኖሪያ ቤት ውስጥ በተደጋጋሚ እንዳረፉ ተነግሯል። የተገኙ የኢሜል መልእክቶችም ኤፕስቲን የተለያዩ ድርድሮችን እንደሚያቀላጥፉ ይጠቁማሉ። ከነዚህ መካከል በ2014 ዓ.ም በእስራኤልና በአይቮሪ ኮስት መካከል የተደረገ የደህንነት ስምምነት እንዲሁም በሶሪያ ጉዳይ ላይ በእስራኤልና በሩሲያ መካከል የነበረ ሚስጥራዊ የመገናኛ መስመር ግንኙነት ይገኝበታል። ከነዚህ ዘርፈ ብዙ ትስስሮች ኤፕስቲን ራሱን አጠፋ የተባለው ድርጊት በእውነቱ እርሱን ከዚህ አስቸጋሪ ሁኔታ ለማስወጣት ለማስመለጥ በታዋቂው የእስራኤል የስለላ ድርጅት ሞሳድ አማካኝነት በረቀቀ መንገድ የተቀነባበረ ትዕይንት ነው የሚሉ መላምቶችም እንዲበዙ እያደረጉ ናቸው። ለአውሮፓውያን አቆጣጠር ነሐሴ 10 ቀን 2019 ዓ.ም ይሄው ድርጊቱ ለህዝብ ይፋ ከመሆኑ ከ38 ደቂቃዎች በፊት በፎርቻን ሚስጥራዊ የማህበራዊ ድረገጽ ላይ የወጣ አንድ መረጃ እንደሚለው በሜትሮፖሊታን ማረሚያ ማዕከል ውስጥ የነበረ አንድ ጥበቃ ኤፕስቲን በህይወት እያለ በተሽከርካሪ ወንበር ላይ ታስሮ ሲወጣ መመልከቱን ይገልጸዋል። ይህ ጥበቃ ኤፕስቲን አረንጓዴ ወታደር ልብስ የለበሰ ሰው በታጀበበት ሁኔታ ምልክት ወደ ሌለባት ሚኒባሱ ተጭኖ መወሰዱን በዝርዝር አስፍሯል። የአሜሪካ የፍትህ መምሪያ ይህን መረጃ ተከትሎ በወቅቱ በስራ ላይ የነበሩ የጥበቃ አባላት መዝገብና መረጃ እንዲቀርብለት መጥሪያ ያወጣ ሲሆን መረጃው በድረገጹ ላይ የለጠፈው ግለሰብ
ግለሰብ በዚያ ምሽት በስራ ገበታው ላይ የነበረው ሌትናንት ሮበርት ግራጃል መሆኑን አረጋግጧል። ምንም እንኳ ይህ መረጃ በማያሻማ ማስረጃ የተደገፈ ቢሆንም አስክሬን ተቀይሯል በሚል በሰፊው ለሚነገረው ወሬ ትልቅ ማገዶ ሆኖታል። ከኤፕስቲን ሞት በኋላ በደሴቱ ላይ በድሮን የተነሱ ፎቶግራፎችም እርሱን የሚመስል ሰው ያሳያሉ ቢባልም ትክክለኛነታቸው ግን እስካሁን አልተረጋገጠም። በቅርቡ ደግሞ በቴልአቪቭ ከተማ ዙሪያ የሚያጠነጥነው መላምት በልዩ መረጃዎች የታጀበ ነው። ኤፕስቲን የእስራኤል ዜግነት የሚያረጋግጡ ሰነዶችን ጨምሮ በርካታ ሀገራት ፓስፖርቶች እንደነበሩት ይታወቃል። ምንም እንኳን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ወደ እስራኤል እንዲመጣ የቀረበለትን ጥሪ እስራኤልን በፍጹም አልወዳትም በሚል የኢሜል ምላሽ ውድቅ ቢያደርገውም በሌላ በኩል ግን ለእስራኤል ያለው ደጋፊነት ከሞሳድ ጋር ያለው ጥልቅ ግንኙነት በዚያች ሀገር ጥገኝነት አግኝቶ ሊሆን ይችላል የሚለው ጥርጣሬ አጠናክሮታል። በቅርቡ ከ3 ሚሊዮን ገጾች በላይ የሚሸፍነውን የመጨረሻው ተብሎ የሚታሰበው የኤፕስቲን የሚስጥር መዝገብ ይፋ በሆነበት ወቅት በቴልአቪቭ ጎዳናዎች ላይ ጺሙን ያሳደገ ኤፕስቲን በአጃቢዎች ተከቦ የሚያሳዩ ምስሎች በማህበራዊ ሚዲያ ላይ በሰፊው ተሰራጩ። በፎርቻን ላይ የተጋሩት እነዚህ ምስሎች የዕብራይስጥ ቋንቋ ምልክቶችን የያዙ ቢሆንም ትርጉም የማይሰጡ ጽሑፎች፣ በከፊል የደበዘዙ የሰውነት ክፍሎች የታየባቸው በመሆኑ ምስሎቹ በሰው ሰራሽ አስተውሎት የተቀነባበሩ መሆናቸውን ገልጠዋል። እንደ ፖሊቲፋክት ያሉ የመረጃ አጣሪ ተቋማት ምስሎቹ የሐሰት መሆናቸውን ቢያረጋግጡም በተቃራኒው እነዚህ የሐሰት ምስሎች ሆን ተብለው የተሰራጩ ትክክለኛውን መረጃ ለማደባበስ ነው በማለት የሚከራከሩ ብዙዎች ናቸው። በእርግጥ የሴራ ፖለቲካ ሊሆን ይችላል። ለእነዚህ መላምቶች ተጨማሪ ግብዓት የሆነው ደግሞ ሊትልስ ጄፍ1 በሚል ስም የሚታወቀውና ከኤፕስቲን የግል ኢሜይል ጋር የተያዘው ፎርትናይት ተብሎ የሚታወቀው የቪዲዮ ጌም ጨዋታ ላይ የተመዘገበው አካውንት ከ2019 ዓ.ም በኋላ እንቅስቃሴ ማሳየቱ እንዲሁም እስራኤል የሚል መለያ መጠቀሙ ነው። ምንም እንኳን የጨዋታው አምራች የሆነው ኤፒክ ጌምስ አንድ ተጠቃሚ ከኤፕስቲን ሞት በኋላ ስሙን ወደዚህ እንደቀየረው ቢገልጽም ብዙዎች ለማመን ተቸግረዋል። የልዑል አንድሪው የቀድሞ ወዳጅ የነበሩት ሌዲ ቪክቶሪያ ሄርቪ በኤልቢሲ ሬዲዮ ላይ በሰጠችው አስተያየት ኤፕስቲን በእስራኤል በሕይወት ሊኖር ይችላል የሚለውን ጥርጣሬ በማንሳት የአስክሬን መቀየር መላመትን ደግፋለች። በተጨማሪም ከማረሚያ ቤቱ በድሮን የተነሳው ተንቀሳቃሽ ምስል በአንደኛው ክፍል አቅራቢያ ብርቱካናማ ልብስ የለበሰ ሰው ሲንቀሳቀስ ማሳየቱ ኤፕስቲን በስውር የተወሰደበት ወቅት ነው ተብሎ ተተርጉሟል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ግን ምንድነው የሚያቃዣቸው የሚል ሀሳብ ሰጥተዋል። ኤፕስቲን በሞንጎሊያና በሊቢያ የነበረው የንግድና የፖለቲካ ተሳትፎ በዓለም ዙሪያ የተዘረጋ ጠንካራ የመሸሸጊያ መረብ እንዳለው ይጠቁማል። በእስራኤል በሞንጎሊያ መካከል ለተደረገው የደህንነት ስምምነት አደራዳሪ ሆኖ የሰራ ሲሆን የቀድሞ የኤምአይ6ና የሞሳድ ባለስልጣናትን በማሳተፍ የታገደውን የሊቢያን ሀብት ለማንቀሳቀስ ጥረት ሲያደርግ እንደነበር የሚያሳዩ የኢሜይል መልእክቶችም ተገኝተዋል። በሰፊው የተሰማው መረጃ እንደሚያመላክተው ሞሳድ ኤፕስቲን በስውር ወደ ቴልአቪቭ ካመለከተው በኋላ በእጁ የሚገኙትን የባለስልጣናት ሚስጥራዊ መረጃዎች እንደ ዋስትና በመጠቀም በከፍተኛ ጥበቃ ስር እንዲኖር እያደረገው ነው። ኤፕስቲን የህይወት ታሪክ ከልዩ የልጅነት አእምሮ ብስለት ተነስቶ እስከ ጨካኝ ወሲባዊ ንግድ የደረሰበት ጉዞ የዘመናችን እጅግ ሚስጥራዊ ሰው ያደርገዋል። የሱ ወደ ስልጣንና የሀብት ማማ መውጣት የተመሰረተው ግልጽ ባልሆነና ሚስጥራዊ በሆነ መንገድ እንደነበረ ሁሉ ሞቱም ያንኑ ሚስጥራዊነት የተላበሰ ሆኖ ቀጥሏል። እርሱ በውኑ በቴልአቪቭ በህይወት የሚገኝ ከሆነ ይህ ሁኔታ የሚያሳየው ሀያላን ግለሰቦችን የሚከልልና ከህግ በላይ የሚያደርግ የተወሳሰበ የስለላ መረብ መኖሩ ነው። እስካሁን ይፋ የሆኑ ሰነዶች የተሟላ ደንበኞች ዝርዝር ባያሳዩም የ56,000 እስራኤላውያን ፖለቲከኞች ስም መጠቀሱ ከፍተኛ ጥርጣሬን ፈጥሯል።